እንደውም አሁንም ከፈለክ ሰድብልሃለሁ ምን ታመጣለህ አንቺ ተሳደብልሽ አሁን ማንሳት ልቀቀኝ ምንድነው የምትለው ጭራሽ ላይ ትበታኛለህ ልቀቀኝ ሁሉም ልቀቀኝ 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 ትበታኛለህ ልቀቀኝ 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 ታውራለሽ እንዴ ምንድነው የምትለው የሰው እጅ መጣ ወቀጣ ማንም አይመጣ ለመጠጡ ወቀጣ ማንም ሰው አይመጣ ዛሬ እንግዲህ ምን አይነት ቀን ነው ፈይ ግን አገኛቸው ይሁን እንዴት ግን እንሄላን ወይ ነው ይሻለኛል ቤቶች ለመጠጡ ሁሉ ወጡ በለው አንተ ዋናው ያ በለው ደልዘው በሬ ወቀጣ ዋናው ማለት በረማን ነው ወቀት እዚህ ነው የሚፈቀበሩ አይመስልም በለው እስቲ ጋር ማን እንደሆነ ቼክ ላድርግ በሬ የተንኳኳ ነው ማነው አይኔ ጭራሽ ቤት ድረስ መጣሽ ምን ችግር አለው ለምን እስቲ ዛሬ ሰላም አምሽኝ ምን ሆነሽ ነው እንደዚህ የምትሯሯጪው እኔ ከሰው ጋር ተጣልቼ ነው የመጣሁት ከጓደኞቼ ጋር የማን ነገር አድርጌ ነው የመጣሁት ኧረ እባክሽ ምን አስታርቀኝ ምንድነው ጌሾ የምትሉት አንዴ ጌሾ አብሽና ለሩታ ተብሎ ባለፈው አላየሽም እንዴ ይላ እየጠመቁ ምናምን አንተ ስለ ጌሾ ምናምን ትላለህ እኔ ለራሴ ችግር አጋጥሞኝ ነው የመጣሁት አሁን ጌሾ ለአብሽና ለሩታ ከዱባይ ሲመለሱ ለነሱ ጠላ እንዲጠመቅ እየወቀጥን ነው አንተ አሁን ልጆቹን ሄዳ ዋጋቸውን ትሰጥልኛለህ ወይስ አትሰጥልኝም ቁርጡን ንገረኝ ይሄንን ማወቅ ነው ፈልገው እኔ በመጣላት አላምንም መታረቅ ነው ያለብሽ ከሰው ጋር ከተጣላሽ አባግን ሽምግልና ሌሎችም ከፈለክ ሽምግልና ልክልሽና መታረቅ ነው ያለብሽ ሰው ደብድበሽ መተሽ ጨራሽ እኔን ደብድብትኛለሽ ታስደበድብኝ ምንድነው አባቴ ትላለህ እንዴ አባቴ አትበልብኝ በቃ ነው ያልፈልገም አንተን አባት ከፈለክ ይዘው መዞር ትችላለህ እኔ እዚህ ጋር እየጠየቅኩ ሌላ ነገር ነው አንተ ለምንድነው አባቴ የምትልብኝ ምን ማለት ፈልገሽ ነው ደሞ በለሽ አባቴን ተሳደባለሽ እንዴ ነይጪ እንደው ከግቢ ነይጪ ምን ማለት ነው ነይጪ አንቺ ማለት ነው አባቴን ተሳደብሽ ለኔ አበጅኝ አንቺ የአንቺ ጓደኝነት ይቀርብኝ ነይጪ ምን ማለት ነው ልቀቀኝ ራሽ በለሽ የኔን አባት ነው እንደምትሰርቢው አሁንም ሰድባዋለሁ ምን ታመጣለህ አሁን እንደተሳስችኝ ውጭልኝ አልወጣም ምን ታመጣለህ አልወጣም ውጭልኝ ነይ አልወጣም ልቀቀኝ የኔን አባቴን ተሳደብሽ አዎ እንደውም አሁንም ከፈለክ ሰድብልሃለሁ ምን ታመጣለህ አንቺ ተሳደብልሽ አሁን ማንሳት ልቀቀኝ ምንድነው የምትለው ጭራሽ ላይ ትበታኛለህ ልቀቀኝ ሁሉም ልቀቀኝ ትበታኛለህ ልቀቀኝ ታውራለሽ እንዴ ምንድነው የምትለው እኔ እንደዚህ ተመታኛለህ እንገናኛለን ራስን እንደዚህ መጥቶ ይሄዳል እንዴ ያሳቀኝ ብዬ መጣሁ እንገናኛለን ቆይ እሰራለሁ ጠብቀኝ ምን ሆነሽ ነው ተይኝ እስቲ ምን ሆነሽ ነው እናት ምን ሆነሽ ነው ተይኝ እስቲ ቀና በይልሽ ምን ሆነሽ ነው ምንድነው እጅሽ እንደዚህ ተቦጫጨረው እብድቦይ ነው ማን ነው የመታሽ ከማን ጋር ነው የተጣላሽው ከማን ጋር ነው የተጣላሽው ቀና በይና አናግሪኛ ቀና በይ እስቲ ተይኝ ምን ሆነሽ ነው በቃ ታልቅሽ እሺ ጠራጊውን ባሽንና እናውራ ንገሪ ማን ነው ምን ሆነሽ ነው እብድቦይ ነው እሺ ጠራጊውና ቀና በይ በቃ ነይ ፊትሽ እኮ አብጧል ምንድነው ቆይ እሺ ውሃ ላምጣልሽና ታጥበሽ ተነግሪኛለሽ እሺ ቆይ አንዴ እስቲ ወንበር ላይ ተቀመጪ ነይ እዚህ ጋር ነይ እስቲ እዚህ ጋር ተነሺ በቃ አምባሽን ጸጉርሽን ከፍ አድርጉና ነይ ላስጠጥሽ ታጠቢ አይዞሽ በቃ ምን ተፈጥሮ ነው እንደዚህ መተሽ ቆይ ምንድነው እንደዚህ እስከመተውኝ ድረስ የመተሽ ምን አርጋሽ ነው ምን ሆናችሁ ነው ከሰው ጋር ተጣልቼ መጥቼ ነው አስታርቀኝ ብዬ
እና ታዲያ ማስታረቅ እንደዚህ ነው እንዴ? ከማን ጋር ተጣልተሽ ነው? ከጓደኞቼ ጋር ተጣልቼ መጥቼ እና ታዲያ አስታርቀኝ ስላልሽው ብቻ ነው መተሽ? አላውቅም ማለት እንዴት ዝም ብሎ ከመሬት ተነስቶ ነው እንዴ መጣሽ? በቃ አታልቅሽ ድጋሚ እንባሽን ጠራጊው። ምን ሆነሽ ነው? ቆይ ንገሪኝ እስቲ የሆነውን ነገር ምን ሆነሽ ነው? ቆይ እስቲ ቆይ ምን ሆነሽ ነው ብለሽ አጭቅጭቅኝ። እኔ ለራሴ ብሶት ላይ ተይኝ በቃ ብሶት የለወጣበት። ምን ማለት ነው ታዲያ? እያለቀሽ አይደል እንዴ? ወይ ደግሞ እንትን ወይ ተናገሪ ወይ አታልቅሽ። በቃ ምንድነው? እሺ በቃ አላለቅስም፣ ግን ምንም መናገር አልፈልግም። ተይ ብቻዬን መሆን ነው ፈልገው። ምንም ሳትዩ ነው እንዴ ታዲያ የመጣሽ? ምንም ሳትዩ እንዴት ይመታሻል ከመሬት ተነስቶ? የተናገርሽው ነገር አለ እንዴ? ወይ ወዳኔ ዙሪ ብቻዬን መሆን ነው የምፈልገው። በእናትሽ ምንድነው ብቻሽን መሆን የምፈልጊው? ፊትሽ እኮ አብጧል እንዳለ። ምን ሆነሽ ነው? አትናገሪም? ምን እንደሆንሽ ነገር ምንም መናገረው ነገር የለም። ብቻዬን መሆን ነው የምፈልገው። በቃ ልረጋጋበት። ተይ ምን ነው የምፈልገው? በቃ ተይ። ምን ተፈጥሮ ነው ቃልዬ? እኔ እንጃ አላውቅም። እኔም ስወጣ እዚህ በረንዳ ላይ ቁጭ ብላ ታለቅሳለች። ምን ሆና እንደሆነ እኔ እንጃ። ምን ሆነሽ ነው? ከማን ጋር ነው የተጣላሽው? ፊቷ አባብጧል እንዳለ አታዩም? እጇ ራሱ ምን እንደመሰለ ተመቷል በጣም። ምን ሆነ? ወዴት ነው የምትሄጂው? መጀመሪያ ተረጋጊ እንጂ በዚህ ሁኔታ እንዴት ነው የምትሄጂው? ምን አርጋችሁ? በምንድን ነው የተጣላችሁት? እኔማ አስታርቀኝ ብዬ ነው የመጣሁት። ማንን? ዴቭ ጋር። እሺ እሱ ምን አለሽ? አባቴ ልክልሻለሁ አለኝ። አልፈልግም አልኩት። በዛ ለምን አልሽው? አንቺ ሲጀምር መጀመሪያ ከማን ጋር ነበር የተጣላሽው? ከጓደኞቼ ጋር ተጣልቼ ነበር የመጣሁት እኮ። ዳዋን እንዲያስታርቅሽ ነበር መጀመሪያ እሱ ጋር መጣጥሽ? አዎ። ታዲያ እንዴት ልትጣሉ ቻላችሁ? ከታዲያ ከዳዋ ጋር አባቴ ሽምግልና ልላክልሽ ሲል አልፈልግም ስላልኩት ነው። አልፈልግም ብቻ ስላለሽ ተጣላችሁ? አዎ። ለምንድን ነው አልፈልግም ያልሽው? እኔ ስለማልፈልግ ነው እኮ። ምክንያትሽ ምን እንደሆነ ስጠይቃት ደግሞ አትመልስልኝም። ምን እንደሆነ እየጠየቅኩት ነበር፣ ግን ምንም መልስልኝ ነገር የለም። አንቺ መጀመሪያ መረጋጋት ነው ያለብሽ። ገባሽ አይደል? ካልተረጋጋሽ ደግሞ ምንም የምንፈጥረው ነገር የለም። አንቺ ተረጋግቼ ምን እንዳልፈጥር ነው መረጋጋት እኮ። አንቺ እኮ አሁን እኛም ማስተካከል አለብሽ። እኛም አሁን እንዳናስታርቅሽ ነገሩን ውስብስብ አደረግሽው። ዳዋን አባትን እንድትልክ አልፈልግም ስላልሽው ብቻ አይመታሽም። እኔ እንደዛ ይሆናል ብለህ ታስባለህ? የለው አይ የሆነማ ነገር አለ፣ የሆነ ነገር ያልገባን ነገር አለ ቃልዬ ሲመስል እንጂ እንዴት እንደዚሁ ከመሬት ተነስቶ ለምን አባቴ ያልተላከም ብሎ ይመታሻል ብለን እኔ እንጃ ማሰብ ይከብደኛል። አንቺም እኮ ቃል የነሱ ጓደኛ ስለሆንሽ ነው እየፈረድሽ ያለሽው። እኔ እኮ እዚህ ጋር የተቆጣሁት እኔ ነኝ እኮ። ለምንድን ነው የማትረዱኝ? እንደዚህ ቀጥቅጦኝ እኮ ነው ሄደው ነው መጀመሪያ ሲጀመር ማለት ነው። እኔ ግልጹን ልንገርሽ ሁሉንም ነገር ማለት ነው ቀስ ብለሽ ማየትና መላሰስ ነው ያለብሽ። ገባሽ አይደል? ዝም ብለሽ ከሆነ ከዛም ከጓደኞችሽ ጋር እዚህ መተሽ ከዳዋ ጋር መጣላት የለም። ገባሽ? የለብሽም ነበር እንዴ? ሲጀመር ደግሞ በአንድ ጊዜ እንዴት ከሶስት ሰው ጋር ትጣያለሽ? ከአንድ ሰው ጋር ተጣልተሽ እንኳን እናስታርቅ ብንል እሺ ችግር የለውም። ግን ያው ከሁሉም ጋር ሲሆን ካንቺ ነው ችግሩ። ሲጀመር ካንቺ እንደዚህ አልጠብቅም። ካንቺ ነው ችግሩ ካንቺ ነው እንጂ እሱ ላስታርቅ ባለ አባቴ ልላክ ባለ ሌላ ጸብ እንዴት ይፈጠራል? ደግሞ ዳዋ እንደዚህ አይነት ልጅ አይደለም። ጓደኛችሁ ስለሆነ ነው የምታግዙለት ማለት ነው። አንቺ እኮ እኛ ጓደኛ እኮ ነሽ። ምን ሆነሻል? እሺ ያግዙ ችግር የለውም። ምን ሄዳለሁ? ለምን ጸባይ አይኖርሽም? ምንም እኮ ያገዝን አይደለም ውዴ። በምን ምክንያት ነው አባቴን ልላክል ስላለሽ ብቻ? አንቺ ሲጀመር ጸባይሽን አስተካኪ። በቃ ከነዚህ አይነት ማንነት ውጪ እኛ በቻልነው አቅም ሁሉንም በማስታረቅ እንሞክራለን። ገባሽ? ማወራው ግልጽ አማርኛ ነው። ሁሉንም ሄደን አንቺ ሁሉ ላይ ስሜታዊ አትሁኚ። የተጣላሽበት ነገር ምንድነው? ከነዛ ጓደኞችሽ ጋር ማወቅ ፈልጋለሁ። ምንድነው? ምንም አይጠቅማችሁም። በቃ ምክንያቱም በትንሽ ነገር ነው በቃ አለመግባባት ነው የተፈጠረው። እቃዬን ወስዶብኝ እኮ ተረጋጊ። በቃ የሰፈር ነው። እሺ ሄደን እናስመልሳለን። ገባው ለምንድን ነው አባቴ ሂድ የሚለኝ? እቃ ወስዶብኝ ነው በቃ እቃ ወስዶብኝ ከልክለውኝ። ሰው የለም አጩኝ። እዛ አካባቢ ሰው የለም የሚያስጠልሽ ሰው ወይኛ ጋር ደውይም ነበር። ጓደኞቼ ስለነበሩ ተቀብለው ሲጀመር ስሚ ሲጀመር እኛ ሁላችንም የናብርሽና የነሩታን ሰርግ ገባሽ አይደል ለመሰረግ ጌሾ ምናምን ይቆጠን በሬ ተገዝቶ ስንት ነገር እያደረግን በነበረ ታይም አንቺ
ምን አይነት ጓደኛ ነሽ? ፕሮግራም ልታበላሽ ነው እንዴ? በቃ ጸባይሽን አስተካኪ። ሲጀመር ከአባቱ ጋር እንዴት ትታያለሽ? ከሌላ ሰው ጋር ልትታይ ትችያለሽ። ፖሊስ ጣቢያ ሄደን ወይና መልክት ማን ይሰረብሽ? አባትየው በጣም ትልቅ ሰው ናቸው። ባንቺ አፍ እንኳን የሚጠሩ አይደሉም። ያንቺን ካንቺ በላይ ስንት ልጆች ማድረስ የሚችል ልጅ ነው ሰው ነው። ለምኮ ራሱ መጠየቅ የሚችለውን ነገር ነው ወደ አባትየው ሊያመጣ ይፈልገው እኮ እሱ እኮ መልካም በማሰብ እኔ ምንም የሰማሁት ነገር የለም። ተኝቼ ነበር። አጋጣሚ ያለቅሱ ድምጽ ሲሰማ እኮ ሶጣ ነው ቁጭ ብላ በረንዳ ላይ ያለቀሰች ያገኘሁት። አላየሁትም። ሶጣ እሷ ብቻ ናት ያለችው። ግቢ ውስጥ ማንም የለም እንደምታየው ነው። ድሩዮቹ ናቸው ከኔ ጋር የተጣላሹ ነው በዚህ በኩል የበለሽው። ይሄ ምንድነው እንደዚህ ያደረገኝ? ቃል በቃ ዳዋ በነገራችን ላይ ሲናደድ የሚያደርገው ነገር አያውቅም። በቃ እኔ ሊድ በቃ ቃል እናንተ ሁላችሁ መረጋጋት ነው ያለባችሁ። ተረጋጉ። ገባችሁ? በቃ አረፍ ተበል። እኔ ሊድ ፈልጊው ይዤ እመጣለሁ። በቃ እስቲክ አሁን የት ሂጂ ነው ማገኘው? እናታችሁ ምን አይነት ነገር እንደተፈጠረ ብቻ አላውቅም። እኔ ምን እንደማደርግ ነው ግራ እየገባኝ ያለው። ፈለኩት አጣሁት። እንግዲህ እኔ በማያገባኝ ነገር ሁሌም ሰቅየት ማለት ነው በቃ የኔ ስራ። አባ እዚህ ሰፈር አይታል እንዴ? ዴቭ የሚባል ልጅ ሆነ ልጅ ሸሚዝ ቲሸርት ያደረገ አይታል? አላየም? የሆነ ሸሚዝ ያደረገ ልጅ አሁን በቅርብ ሰዓት አካባቢ አላየም? ማረኔ የት ነው ማገኘው? እኔ ብዙ ውጣ ውረድ አየሁ። አንተ እኔ ብዙ ደክሜ ለፍቼ የት ጠፍተህ ነው? አንተ ልጅቷ እኮ በቃ ማለት አስከፋችኝ ማለት ፋዘር እንደሞ ሰው ሲናገር ይገብራል። ኧረ በእናትህ እኔ ሲጀመር መጨቃጨቅ ነው ከእናንተ ጋር ያስጠላኝ። አንተም ፍለጋ ስንት እንደደከምኩ ታውቃለህ። እኔ እኮ ተርፋለች ምናምን ትላለህ እንዴ? ሲጀመር አንተ ሴት ልጅ እጅ ማንሳት አልነበረም። ስለ አባት አይኑ ማለት ማንም በአባቱ እንትን ሲባል ጸጥ አይልም። ገባ አይደል? ግን አንተ በትዕግስት ማለፍ አለብህ። ቢያንስ ሰርጉ እስኪያልፍ አትጠብቅም? እና ብርሽና የነሩታን ሰርግ ለመሰረግኛ እየደከመን ወጣ ወረድ እያየን አንተ እንደዚህ ማድረግ አልነበረብህም። አሁን ትገባለህ፣ ልጅቷን ይቅርታ ትላለህ። ያልሄድም ከሷ ጋር ለምንድን ነው የማትሄደው? እንደዛ አድርገን ነው የማትሄድበት ምክንያት ንገረኛ። ለምንድን ነው እንደዛ ተሳድባ እንዴ? እኮ የማትሄድበት ምክንያት ምንድን ነው? እንደዛ ተናግራ ለምንድን ነው የማትሄድበት ምክንያት ንገረኝ። የኔስ ይቅር ለአባቴ ነው። እሷ ነች እንደውም ይቅርታ መጠየቅ አለባት ማለት እሷ ይቅርታ ልትለኝ ይገባል እንደውም ማለት ነው። ጀመር እሷ ይኸውልህ ሄዳ አባቴን ይቅርታ ማለት አለባት። በቃ ይቅር ካላለች እኔ አንተ ለምን አትልም? በቃ መጀመሪያ ሄድና እዛ ይቅርታ በላት። እሷ ግዴታ እዚህ መምጣት አለባት። ፋዘርን ሄዳ ይቅርታ ካላለች በምንም ተአምር እኔ ይቅርታ ላደርግላት ጌሾ ወቅተን እንኳን አልጨረስንም። ምን ላድርግ ታዲያ? እኔ ድንገት እኮ ነው መጣ። እኔ እንደውም ላስታርቅሽ ሽማግሌ ልላክ ባልኩኝ እሷ ጭራሽ ፋዘርን ስትሳደብ ነው። እኔ አሁን በሰርግ ላይ እንደዚህ አይነትም ሰው እኔ አንደኛ ሙዜ ነኝ። ገባ? እኔ መጨቃጨቅ አልፈልግም። አሁን እኔ ሾር ጉድ እያልኩ በነበረበት ታይም እና የሆነ ነገር መስማት አልፈልግም። ጭቅጭቅ ገባችሁ አይደል? አንተ ልጅቷን ባህሪ ያወቀ በቃ እሷ ትጉት ትላለች። በቃ ሲጀመር መጀመሪያ የሆነችው ነገር አንተ የተረዳት ራሷ ያልመሰለኝም ጓደኞቿ ምናምን የሆነ ሰፈር ወስደዋት በቃ ተሰርቃዩን አላቅም እንደዛ ነገር ነው እያለች ያለችው። ገባ አይደል? ስለዚህ አሁን ሄደን ይቅርታ በላት። ኑ ፋዘርን ይቅርታ ካላለች ነው ኢላ ምንድን ነው የምትለው? በእናትህ ታምር ይቅርታ እናደርግላት የምትፈልግ ከሆነ እሺ በለኝ። አባቴን ሂዳ ይቅርታ ካለችው ሶሪ ካለችው ለምን ታናደኛለህ? እንሂድ ብዙ ስራ ይጠብቀናል ማለት አንተ በእናትና በአባት ቀልድ ይላል። ምን እያልክ ነው ያለው? እነሱን ሄዳ ይቅርት በል። ከዛ በኋላ ያኔ ይቅርታ ያደርግላታል ማለት ነው። አንተም ጀስት እንሂድ ግራ እያጋባኸኝ ነው። እንሂድ። እኔ ከዚህ ጋር የትም አልሄድም። እሺ እኔ ምን ማዳመጥ ስለምፈልግ ነው። ገብቶሃል አይደል? በቃ ለተናገረችው ነገር ላደረገችው ነገር ትንሽ አይምሮ ማሰብ በጣም አሪፍ። እንደዛ ከሆነ በቃ እንትን ብትል ይሻላል። ገባ አይደል? እኔ እናንተ ለማስታረቅ ወይ በቃ ገባችሁ አይደል? እኔ ጭቅጭቅ አልወድም። እያወቀ አንዴ ባህሪን ማንም ይወዳል። ታዲያ ምንድነው? በቃ ይቅርታ ሶሪ ተባባሉ። በቃ ችግር የለውም። በቃ አንተ እንደውም ነገራትና አባቴን ይቅርታ በል። ከዛ በኋላ እኔና እሷ ካለበለዚያ አንገናኝም መንገዳችን። ኧረ አሁን በሄደ መቤት ማግኘት አይመስለኝም። ምን በከረዩ እያለች አይደል? ትመጣለች። ችግር የለውም። ትመጣለች። መምጣቷም አይቀር ነው። እንዴት ታውቃለህ? ይሄኔ ቃል በቃ ገባ አይደል? አሁን እንሂድ። ሳትወጣ ቶሎ በቃ ልጅቷ ተናዳለች። ፖሊስ ጣቢያ ልታመለክት ልትወጣ ነው መሰለኝ። አሁን ወይ ቃልዬንም ይዛ ሳትሄድ አትቀርም። ብቻ አላውቅም። እንሂድሽ ምን ይልኮነ እንሂድ ቶሎ። አልሄድም ጭራሽ። እንሂድሽ ይወጣሉ እያልኩ አንዴ አንተ ቢወጡ ይሻላል። ወይ ሰዓት ሲጀመር አቡ የራስህ ጉዳይ በእናትህ። ኧረ በእናትህ በቃ ዴቭ እኔ በጣም ያስከብር
ኧረ በእናትህ